አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የፋንዲሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ምርጦች። ዛሬ ደስ የሚል ነገር አዲስ ነገር ስለ ኢቃማ ይዤላችሁ መጥቻለሁ። ልብ ብላችሁ እስከ መጨረሻ ድረስ በማዳመጥ በዚህ መረጃ ተጠቃሚ ትሆናላችሁ ውዶች። እንግዲህ ብር የሌላችሁ ኢቃማዬን ማሳደስ አልችልም፣ የቀራማ መክፈል አልችልም የምትሉ በጊዜ ገደብ እንድትከፍሉ ተደርጎላችኋል። እንኳን ደስ አላችሁ። እንዴት እንደተደረገ ላብራራላችሁ በመጀመሪያ እና ብዙዎች እዚህ ጋር ኢቃማ ለማሰራት ፈልገው ግን ብር ስለሌላቸው በዚህ ታይም ብር ስለሌላቸው እንዴት ብለን እናሰራ ብለው ብድር ምናምንም እየፈለጉ ያሉ ብድርም አናገኝም ብለው ያሰቡ ደግሞ ተስፋ ያቆርጣሉና ማለት ኢቃማ መኖሪያ ፍቃድ ለማሰራት ፈልገው ነገር ግን የብሩ ነገር ወደኋላ ያስባላቸው ስላላችሁ ለእናንተ በጊዜ ቀስ ቀስ እያላችሁ የምትከፍሉት ስለተመቻቸላችሁ ያንን ላብራራላችሁ ዶቼ ትክክለኛ መረጃ ነው የሚሰጣችሁ። ተጠቀሙበት ኢንሻአላህ። ምንድነው እሱም ውዶቼ ብር የሌላችሁ እህቶቼ ቀስ ብላችሁ የወሯን ቀስ እያላችሁ በእዳ እንዴት እንደምታሰሩ በጣም ነው ደስ የሚለው። ምክንያቱም በእነዚህ ሁሉ ጊዜያት ውስጥ ይሄንን እዳ መክፈል የሚያቅተው ሰው የለም። ምክንያቱም በዛ ቢባል የአራት ወር ደሞዝ እንደዛ ስለሆነ የሚሆነው ማለት ነው። አብዛኛው የሶስት ወር ደሞዝ ነው። 10 ዓመት የሆናችሁ ከጠለብ የጠፋችሁ 6000 ሪያል ነው የሚከፈለው የቀራማው ብቻ። ስለዚህ ያ እስከ ምናምን እስከ ፕሪንት መሳቢያ እስከ ምኑ በአጠቃላይ ብቻ ወደ 10000 ሪያል ይጠጋል። 10 ዓመት የሆናችሁ ከጠፋችሁ። ከዛ በታች የሆናችሁ ትንሽ ነው ብራችሁ። ግን ከፍተኛውን ነው የምነግራችሁ 10 ዓመት። ከዛ በላይ አላውቅም ማለት ከዛ በላይ እኔ ከዚህ ከ10 ሺህ ብሩ ይበልጣል ማለት ነው። ግን ከጠፋችሁ 10 ዓመት የሆናችሁ ወንድም እህቶቼ ልንገራችሁ፣ ያው እስከ ምናምን ነው ቢያንስ እስከ 10 ሺህ ሪያል ሊሄድ ይችላል። 10 ሺህ ሙሉ ባይወስዱ እንኳን ይቃረባል። ስለዚህ እና 10 ሺህ እንዴት አድርጋችሁ ቀስ እያደረጋችሁ ከፍላችሁ ኢቃማችሁ እንደምታሰሩ ነው የምነግራችሁ ውዶችዬ። አሁን ላይ ዛሬ መንግስት የዚህ ሀገር የሳውዲ አረቢያ መሊክ መሐመድ ሰልማን ሐፊዘሁላህ ወረዓ እሱ እንትን ብሏል፣ ቀራር አውጥቷል ማለት ነው። ምንድነው እሱም 6 ወር ነው። ሀባይ ቢፊላ እንኳን ደስ አላችሁ። 6 ወር ድረስ ይቀመጣል ማለት ነው። ይሄ 6 ወር ድረስ ይቀመጣል። ስለዚህ 6 ወር ድረስ ቀስ እያላችሁ አጠራቅማችሁ ማስጨረስ ትችላላችሁ ማለት ነው ውዶቼ። ገባችሁ? በ6 ወር ውስጥ መቼም ስንት ብር ደመወዝ እንደምታጠራቅሙ ሰዎች። ምክንያቱም እዚህ ሀገር አብዛኛው የታወቀ ነው፣ ከጠለብ ቤት የጠፋ ነው እንዳለ እንግዲህ ኢቃማ ሊያሰራ የተነሳው። ስለዚህ እናንተ ቢያንስ 2000 ሪያል 1800 ሪያል እንደውም ከዛ በላይም ነው ደመወዛችሁ። ስለዚህ በ6 ወር ሙሉ ብራችሁን አዘጋጅታችሁ ማስጨረስ ትችላላችሁ ማለት ነው። በ4 ወር፣ በ5 ወር ውስጥ፣ በ3 ወር ውስጥ ትጨርሳላችሁ እና 6 ወር ከዛሬ ጀምሮ ከእንግዲህ በኋላ ሀብሎ 6 ወር ማለት ነው። ጠይብ እና 6 ወር ተሰጥቷችኋል። በ6 ወር ውስጥ ቀስ ብላችሁ አጠራቅማችሁ የመኖሪያ ፍቃድ የማሰራት ፍላጎት ያላችሁ ወንድመቶቼ ማሰራት ትችላላችሁ። በአረበኛ ማስገባላችኋል ወደ መጨረሻ ላይ ኮፒራይት እንዳያመጣብኝ እና ወጥቶላችኋል። በዛ መልኩ ጓደኛ ነው ዛሬ ተጠይቃለች። እኔ የነገርኳት አላምን ብላ አረበኛውን ልኬላት ሄራ ጠይቃ ሲተሻህር ተብላ መታለኝና በ6 ወር ውስጥ ረጋ ብላችሁ ኮራ ብላችሁ ተሰራለች። ምክንያቱም አሁን ብዙ ሰዎች የተጨናነቃችሁ ብዙ ልጆች እያዩ ነው፣ ላብድ ነው ምናምን በቃ ቲክታክ ላይ በየቦታው ጥያቄ በዝቷል። ለምን እንትን ለማሰራት ፈልገው ላሰራ ወይስ ሀገሬ ልግባ? ይሄን ያህል ብር አውጥቼ ላሰራ? እዚህ ሀገር ደግሞ ብዙ ከ10 ዓመት በላይ የቆዩ 10 ዓመት ከጠፉ እንደዛ 8-7 ዓመት የሆናቸው ቀራማው ትንሽ እንትን ስላላቸው በቃ እንትን ብሏቸዋል፣ ደብሯቸዋል ይሄን ብር ማውጣት እና ኢቃማውንም ይፈልጋሉ የቀራማ መክፈሉንም አልፈለጉም እና ተምታቶባቸዋል ብዙ ልጆች። ይህን ሁሉ ብር ከፍሌ ቀራማዬን ከፍዬ ፕሪንቴን ስቤ ኢቃማዬን ላሰራ፣ ኢቃማዬ እኮ ያስፈልገኛል ላሰራ የሚላለ። አንዳንዱ ደግሞ ኧረ እኔ ይሄን ያህል ብር አልከፍልም፣ ይሄን ያህል ብር ትንሽ ጨማምሬ አጠረቃቅሜ ሀገሬ ይዤ ብሄድ ይሻለኛል። ከዚህ በኋላ እድሜ ሄዶ እዚህ ደከመኝ እኮ ከእንግዲህ ምን ልሰራ ነው? ዞሬ ኢቃማ የሚያስኩም አልያዝኩም አረብ ቤት ነው የምሰራው። እዚህ ሀገር እንደሌላ አይነት ቻንስ የለመችም። እንደ ኢማራት ሰው ሱቅ አረብ ሱቅ ተቀጥረሽ አረብ ሱቅ መሸጥ፣ ሞል ውስጥ ተቀጥረሽ ሞል መሸጥ ምናምን የለም እዚህ ሀገር ለውጭ ዜጋ። የራሳቸውን ዜጋ ነው እንጂ የውጭ ዜጋ ተቀጥሮ አይሸጡም ማለት ነው፣ ክልክል ነው። ስለዚህ እዚህ ሀገር እንደዛ አይነት ቻንስ ስለሌለ በአብዛኛው እንደዚህ አይነት ቻንስ ስለሌለ አረብ ቤት ለመስራት ተመልሼ እዛው መዳም ጋር ለምሰራ አረብ ቤት ለመስራት ከሆነ ለምን ይሄን ያህል ብር 10 ሺህ ሪያል ብር አውጥቼ ኢቃማ አሰራለሁ? 10 ሺህ ሪያል ይዤ ጨማምሬ
ቢያንስ አንድ 30 ሺህ ሪያል አድርጌ እኮ በኢትዮጵያ 1 ሚሊዮን ይሆናል። የሆነች ነገር ብሰራበት ይሻለኛል። ሀገሬ ገብቼ አላሰራም የሚል አለ። ደግሞ ጓደኞቿ ደግሞ ሲያሰሩ ላሰራ እንዴ ሀገር ገብቼ እንዴት ነው የምኖረው? ሀገራችን እኮ ሰላም የለ፣ ሁሉ ነገር ያስጠላል። እኔማ እዚሁ ሀገር እስከሞኩ ድረስ በቃ ዝም ብዬ ለስራ ቃማዬን ላሰራና ቤተሰብ ሲናፍቀኝ ሀገሬ እየገባሁኝ በቃ 1 ወር እየሰራሁ ሳረጅም 1 ወር እየሰራሁ 1 ወር እየተቀመጥኩኝ ዝም ብዬ እኖራለሁ። ህጋዊ ሆኜ ምን ሀገር ነው ትላለች በግማሽ ጭንቅላት። በግማሽ ጭንቅላታ ደግሞ ኧረ ሀገሬ ገብቼ ፏ ብዬ ብኖር ይሻለኛል። ከሊውሊ ዱኒያ እኮ አጭር ነች። ነገ ልሙት ዛሬ ልሙት ለማላውቀው ህይወት ያለችን ሂጅ አጣጥሜ ከቤተሰቦቼ ጋር ላይፌን ብኖር ይሻለኛል የሚላል እና ብዙ ልጆች እንደዚህ ነው የሚሉ። ጭንቅላቸው ተምታቶባቸዋል። ላሰራ አላሰራ ለማሰራት ሲያስቡ እንደሆነ ከዚህ በኋላ እዚህ ዓመት ከ10 ዓመት በላይ ተቀመጥኩ እዚህ ሀገር ከጠለቤ ከጠፋ 10 ዓመቴ ጠለቤት የሰራሁት ደግሞ 5 ዓመት 4 ዓመት ከሆነ 15 ዓመት 13 ዓመት 12 ዓመት ነው አብዛኛው 10 ዓመት 11 ዓመት ነው አብዛኛው ጠለቤ መጨረሻው ጠለብ አሁን የመጣ ነው። ስንት ነው 11 ዓመት እኮ አለፈ 12 እንደዛ ሄደ እኮ። ስለዚህ 2005 አካባቢ ይመስለኛል እኮ የመጨረሻው ጠለቤት ተዘጋው። ይህን ሁሉ ዓመታት ቆይቼ 10 ምናምን ዓመት ተቀምጬ ከዚህ ኢቃማ ሰርቼ ደግሞ ስንት ዓመት ልቀመጥ ነው? ኢቃማ ሰርቼ እኔ በየ2 ዓመቱ 7 ሺህ ያለ ከፊል 6 ሺህ ያለ ከፊል ከፍዬ እስከዛሬ ለከፊልም ሳልከፍል ተጠለብም ጠፍቼ ብሬን አጠራቅሜ አልተሰባሰበልኝም። ጭራሽ ደግሞ እንግዲህ በየ2 ዓመቱ 7 ሺህ 6 ሺህ ያለ ኢቃማ ማሳደሻ እየከፈልኩ እንዴት ነው ብር ማጠራቅሙ? አላሰራም የሚል አለ። ብቻ ሁሉም ጭንቅላቱ ክርብጥብጥ ብሎበታል። እናንተም እርግጠኛ ነኝ እዚህ ነገር ውስጥ ናችሁ። ቀስ ብላችሁ አስባችሁ ፈታ ብላችሁ ማሰራት የምትፈልጉ ማሰራት የማትፈልጉም እዛ ድረስ ትቆርጣላችሁ። 6 ወር ስለተሰጣችሁ የሚያጨናንቃችሁ ነገር የለም። ጭንቅላታችሁን በሽተኛ አታድርጉ፣ አትሰቡ፣ አትጨናነቁ። 6 ወር ድረስ ሰቡበት፣ ብራችሁን ያዙ። የማሰራት ዓላማ ያላችሁ እንድታሰሩ፣ የማሰራት ዓላማ የሌላችሁም ደግሞ በቀና ታውቃላችሁ። ብቻ ደስ የሚል ነገር ነው። የማሰቢያ ጊዜ ቀስ ብላችሁ ተሰጥቷችኋል ማለት ነው። የጭንቅ በጣም ደብሮ ነበረ። በጣም ሰው ግማሽ ሲያሰራ አላሰራም ያለው አረ ላሰራ መሰል አሰርቼ ስንት ዓመት ልኖር ነው? ቆይ ኢቃማ ስላለኝ ደሞዝ አይጨመርልኝ። ኢቃማ ስላለኝ ሌላ የተሻለ ስራ አልሰራ። ዞሮ ሽንት ቤት ነው ማጥበው፣ ዞሮ አረብ ቤት ነው። ሀገሬ ልግባ። ሀገሬ ደግሞ ብገባ ሀገር የገቡ ሰዎች እኮ እንዳለ ከሳውዲ የገቡት ዱባይ፣ ኩዌት፣ ኳታር እየሄዱ ነው። እንዴት ነው የምሰራው? ሀገር መስራት አልችልም። በቃ እዚሁ እስከምወድ ድረስ እዚሁ እሰራለሁ። ጡረታ እስከምወጣ ድረስ 1 ወር እየሰራ 1 ወር ቢሆን ተቀምጬ ኧረ ሻራም ቢሆን እዚሁ ለምኜ ይበላሉ እንጂ እዚሁ ሞታለሁ እንጂ ሀገር አልገባም። በቃ እንደዚህ አይነት አስተሳሰብ ብዙ ሀሳብ ውስጥ ነው አብዛኛው ሰው ጭንቀት ላይ ነው ያለውና አሁን ጭንቀት አያስፈልግም። 6 ወር የጠማምና ጊዜ ስቷችኋል። በዚህ በ6 ወር ቀስ ብላችሁ ረጋ ብላችሁ አስባችሁ ማሰራት ካለባችሁ ታሰራላችሁ። ማሰራት ከሌለባችሁ ደግሞ ብራችሁን አጠራቅማችሁ የኖራችሁትን አመት ኖራችሁ ሀገራችሁ ትገባላችሁ። እዚህ ሀገራችን ለሴት ልጅ መያዝ እኮ ብዙም የለም። ምን አለ ሴት ልጅ እኔ እንጃ። ጅዳ እንደምታዩት ነው። ኒቃብ እንኳን አይለብሱም። ሲቀውጡ ነው የሚሉ በየባህሩ በየምኑ ብዙ ነገር እና ቀደል ያኔ ሰው ልጅ ቀኑ ካልደረሰ መያዝ የሚባል ነገር ያለ አይመስለኝም። ልክም ነው ደግሞ አላህ ያዘው ነው እንጂ ሰው ደግሞ ኢቃማ ስላሰራ ዘላለም እዛ ሀገር ይኖራል ማለት አይደለም። ነገ ከፊልሽ ትጣሊ ከቤቱ ስትወጪ ከፊል ያረግሽው ሰው ወይም ደግሞ ቤቱ ባሰሪም በወር እንደዚህ በ2 ዓመት 6 ሺህ 7 ሺህ የከፈልሽው ከሆነም ከፊል ይሆንልሽ። የሆነ ጊዜ ስጣሉ ነቂል አርግልሽ ትዩ ነቂል አላደርግም ብሎ ሊበለግብሽ ሁሉ ይችላል፣ ያቃጥልብሽና አላህ ነው አዋቂው። በቃ ይሄን ይመስላል። ጨርሻለሁ።